ሰላም ሰላም እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን ፋኖ በአሰብ ጉዳይ አዲስ አቋም መያዙ ተሰምቷል። በኢትዮጵያና በኤርትራ መካከል ያለው ወታደራዊ ዝግጅት አሁን ከመቼውም ጊዜ በላይ ተጋግሎ እንደቀጠለ የሚያመላክቱ በርካታ መረጃዎች እየወጡ ነው። ከሰሞኑ የኤርትራ መንግስት የኢትዮጵያን ድሮኖችና ሚሳኤሎች የሚፈራ መንግስት እንዳልሆነ በይፋ ገልጿል። አዳዲስ መረጃዎችም ከስፍራው እየወጡ እንደሆነ እየተነገረ ነው። በእነዚህ ጉዳዮች ላይ ሰፋ ያለ ማብራሪያ ሊሰጠን እንደተለመደው አየር ላይ ጋዜጠኛ ዘሩባቤል አለ። ዘርሽ እንዴት ዋል? አጠቃላይ ካለው ወቅታዊ ሁኔታ እንጀምር። በጣም ጥሩ እንግዲህ አብርሽ አንተም በመግቢያ ላይ አንስታችኋል። እንግዲህ የፋኖ ታጣቂዎች በዛሬው ዕለት አዲስ አቋማቸውን ይፋ አድርገዋል። በተለይም እዚህ ጎጃም አካባቢ የሚንቀሳቀሱትና በአቶ ዘመነ ካሴ የሚመሩት የፋኖ ታጣቂዎች በዚህ በአሰብ ጉዳይ ላይ እንግዲህ አዲስ አቋማቸውን ይፋ አድርገዋል። እንግዲህ በሁለቱ ሀገራት መካከል ያለው ግለት እጅጉን እያየለ ይገኛል። በቡሬ አቅጣጫ የአሰብ ባለበት አቅጣጫ ማለት ነው። እዚያ አካባቢ ላይ ያለው ወታደራዊ ፍጥጫና ወታደራዊ ዝግጁነት ከመቼውም ጊዜ በላይ እያየለ ይገኛል። የሁለቱም ሀገራት ጦር በተጠንቀቅ ሆኖ ትዕዛዝ እየጠበቀ እንደሚገኝ ነው እንግዲህ ዓለም አቀፍ ተቋማት ጭምር እያረጋገጡ የሚገኙት። ከሰሞኑ እናንተ በስፋት እንዳወራንበት ለተመድ ኢትዮጵያ ደብዳቤ አስገብታ ነበር። ያን ተከትሎ ቲፒኤልኤፍም እንደዚሁም ደግሞ የፋኖ ታጣቂዎች የኤርትራ መንግስት ሶስቱም የተከሰሱ ኃይሎች ምላሽን ሰጥተዋል። እንግዲህ ሻቢያ የኢትዮጵያ ሚሳኤሎችና ድሮን አልፈራም የሚል እጅግ አነጋጋሪ ነገር አሰምቷል። እንግዲህ የፋኖ ታጣቂዎች ምንድነው ያሉት? የቀይ ባህር ወይ የአሰብ አጀንዳ የኢትዮጵያውያን እና የኢትዮጵያ አጀንዳ አይደለም የሚል እጅግ አነጋጋሪ ነገር አንስተዋል። ይሄ ነገር በስነ ስርዓት መፈተሽ ያለበት ጉዳይ ነው። እንግዲህ ከጥንት ጀምሮ ብናይ እንግዲህ በኢትዮጵያ ሉዓላዊነት በኢትዮጵያ የውስጥ አንድነት ዙሪያ እንግዲህ የኢትዮጵያ የውጭ ኃይሎች ሲመጡባቸው አንድ በመሆን ነው የሚታወቁት። እንደምታስታውሰው አፄ ቴዎድሮስን ማንሳት እንችላለን። አፄ ዮሐንስ፣ አፄ ሚኒሊክ የአድዋው ጦርነት ጊዜ ይህን በኃይለ ሥላሴ በደርግ ራሱ ዚያድ ባሬ ያንን ወረራ ሲያደርግ አንዳንድ እንደ ኢሃፓ ያሉ ኃይሎች እንግዲህ ያንን ወረራ ደግፈው ቢቆሙም እንግዲህ አንድነት ነበረ። የኢትዮ ኤርትራ በ1990 የተጀመረው የኢትዮ ኤርትራ ጦርነት ጊዜ እንግዲህ የኢትዮጵያ ኃይሎች የውስጥ አንድነታቸውን ያጠነከሩበት ጊዜ ነበር። አሁን ላይ ግን እንደዚህ አይነት ነገሮችን እያየን አይደለም። በተለይም እንደ ፋኖ ያሉ ታጣቂዎች የኢሃፓን ስህተት እየደገሙት ይመስላል። ይሄ ሐሳብ በትክክል መብራራትም ያለበት እንግዲህ ለዚህ ነው ታጣቂዎቹ ያሰሙት የያዙት አቋም እንግዲህ መፈተሽ ያለበት ከዚህ አንፃር ይመስለኛል። ከሰሞኑ አንተም ተከታትለኸዋል። የጀነራል ጻድቃን ገብረትንሳኤ ቃለ መጠይቅ በሁለት ክፍሎች ተሰራጭቷል። ኤንቢሲ በተባለ የዜና ጣቢያ ላይ ተሰራጭቷል። በዚያ ቃለ መልእክታቸው ላይ ጀነራል ጻድቃን አንድ አስገራሚ ነገር ተናግሯል። እንግዲህ ጀነራል ጻድቃን ጉምቱ ከሚባሉ ወታደራዊ መኮንን ልሂቅ መካከል አንዱ ናቸው። የፖለቲካ እውቀታቸውም እጅግ የዳበረ ነው። እንደውም ፕሮፌሰር አሌክስ ዶዋል ምን ይላቸዋል? በአፍሪካ ካሉ እጅግ በጣም በቁጥር ከሚቆጠሩ ጥቂት ወታደራዊ ልሂቅና ጠበብቶች መካከል በቀዳሚነት ሊጠቀሱ የሚችሉ ናቸው ጀነራል ጻድቃን ሲል ከ4 ዓመት በፊት የትግራይ ኃይሎችን በሚመሩበት ወቅት አንድ ጽሁፍ በአንድ ዓለም አቀፍ ድረገጽ ላይ አስነብቦ ነበር። እኚህ ጀነራል ምንድነው ያሉ ጀነራል ጻድቃን ይሄ ጽምዶ የሚባል በሻቢያና በህዋት መካከል ህዝብ ለህዝብ እየተባለ የሚጠቀሰው ማለት ነው። አዎ በህዝብ ለህዝብ ስም ነው። ያው ሻቢያም ቲፒኤልኤፍም ህዝብ ለህዝብ ነው የሚሉት። እንግዲህ ይሁንና ግን እንግዲህ ሁለቱም ስለ ህዝብ ምንም ደንታ የሌላቸው ድርጅቶች እንደሆኑ ባለፉት ዓመታት አይተናል። እንግዲህ ሻቢያ እኮ በ1977 ረሃብ ጊዜ ያን እንግዲህ ከቲፒኤልኤፍ ጋር አብሮ በሚሰራበት ሰዓት በትግራይ ከባድ ረሃብ በተነሳበት ወቅት በርካታ በረሃብ የተጠቁ የትግራይ ተወላጆች በሱዳን ድንበር አድርገው ወደ ሱዳን ሊሻገሩ ሲሉ ድንበሩን በመዝጋት በርካታ የትግራይ ተወላጆች በረሃብ እንዲሞቱ ያደረገ ድርጅት ነው። ባለፈው የሰሜን ኢትዮጵያው ጦርነትም በትግራይ ሴቶች ላይ የፈጸማቸውን እጅግ አሰቃቂ ለጆሮ የሚሰቀጥጡ በደሎችን የፈጸመው ሻቢያ የተባለው ድርጅት ነው እና ህዝብ ለህዝብ ሲሉ ያው ሽፋኑ ነው። ያንን ማክሱን ከገለጽነው ግን ምን ማለት እንደሆነ በትክክል ማግኘት እንችላለን። እንግዲህ እዚህ ጽምዶ ተባለው ግንኙነት ላይ ፋኖም አለበት ብለው ነበር። የኢትዮጵያ መንግስትም እንግዲህ ለተመድ በጻፈው ደብዳቤ ላይ የወልዲያው ጥቃት ጀርባ ላይ ሻቢያና ህዋት በዋናነት ተሳትፈዋል። እንደውም የህዋት የኤርትራ
ኮሎኔሎች የተሳተፉበት የህዋት ታጣቂዎችና ወታደሮች ደግሞ በስፋት የተሳተፉበት ነው የሚል ነገር ማንሳቱን እንግዲህ አንዘነጋም። ይህ የአሰብ ወይም የባህር በር አጀንዳ በእርግጥ የኢትዮጵያውያን አይደለም ወይ? የኢትዮጵያ አጀንዳ አይደለም ወይ? አሁን አስረስ የፋኖ አመራሩ አስረስ እያለ ያለው ምንድነው? የሁለት ነገሮችን ነው እያለ ያለው። የፖለቲካ በውስጥ ያለውን የፖለቲካ ትኩሳት ሽፍት ለማድረግ ነው ይላል። በሁለተኝነት ደግሞ የሚጠቅሰው የኢትዮጵያ አጀንዳ አይደለም የዩናይትድ አረብ ኤምሬትስ እንጂ የሚል ነገር ያነሳል። ይህ ሐሳብ እንደው ለበርካቶች ለማመን ትንሽ ሊከብዳቸው ይችላል እንጂ የሻዕቢያ ሐሳብ ነው። ይሄ ምንም በማያወላውል መልኩ የሻዕቢያ አጀንዳ ነው። ሻዕቢያ ባለፉት 2 ዓመታት ኢትዮጵያ በስፋትና በግንባር ይህንን አጀንዳ ካነሳች ጀምሮ ሻዕቢያ የሚለው የቀይ ባህርና የባህር በር አጀንዳ የኢትዮጵያውያን አይደለም የዩኤኢ ነው። ጠቅላይ ሚኒስትር አብይ ይህን አጀንዳ ያነሱት የፖለቲካ በውስጥ ያለውን የፖለቲካ ግለት ሽፍት ለማድረግ ነው ይላሉ። ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌ ወር አንድ ልሳኑና አንድ ለእናቱ በሆነው የኤርትራ ቴሌቪዥን ቀርበው የተናገሩትም ይህንኑ ነበር። የባህር በር አጀንዳ የዩኤኢ እንጂ ኢትዮጵያ አይደለም ብሏል። ይህ እጅግ በጣም ስህተት፣ ኢትዮጵያውያን ምንም የባህር በር ጥያቄ እንደሌላቸው ለማሳየት የሚሞከር ስንኩል የፖለቲካ መረዳት ነው። በእርግጥ ሻዕቢያ ጠፍቶት አይደለም። ኢትዮጵያ 135 ሚሊዮን የሚያህል ህዝብ ተሸክማ ትልቅ ሀገር ነች። በቆዳ ስፋትም በኢኮኖሚም በሁሉም ነገር እጅግ በጣም ሰፊና ትልቅ ሀገር ነች። ይህች ሀገር የባህር በር ጥያቄ እንደምታነሳ በአመቻት ጊዜ እንደምታነሳ ያውቃልና ይሄ ደግሞ ያስፈራዋል። ምክንያቱም ኤርትራ የምትባል ሀገር ራሱ ጭምር ላትኖር የምትችልበት እድል እጅግ ሰፊ ነው። ምክንያቱም ባለፈው ሆርን ሪቪው ላይ እንዳነበብነው ይሄ ቆላማው ክፍል ወደ ሱዳን፣ ይሄኛው ፓርት ደግሞ ደጋማው ወይም የክርስቲያን ማህበረሰብ ያለበት ደግሞ ወደ ኢትዮጵያ ሊጠቃለል የመቻሉ እድል ሰፊ ነው። ምናልባት ከሰሞኑ ከታርጋ መቀየር ጋር ተያይዞ የትራንስፖርት ሚኒስቴር የሰጠው መግለጫ አይተው ከሆነ ለምንድነው የኢትዮጵያ አርማና ካርታ የሌለበት የሚል ጥያቄ ተነስቶላቸው ነበር። ምናልባት አሉ ብዙ ሰው ልባላለው ምናልባት የኢትዮጵያ ካርታ ሊቀየር ስለሚችል ምን በዚህ በምክክሩ ተነስቶ ምናልባት የኢትዮጵያ ካርታ ሊቀየር ባንዲራውም ሊቀየር ይችላል አሉ። ስለ ባንዲራው እንደው ጠለቃን በልበት እንጂ አሁን ስለ ካርታው የተነሳው ነገር ግን ምንድነው ጀነራል ጻድቃን ከዚህ ቀደም በሆርን ሪቪው ላይ በጻፉት መጣጥፍ ምንድነው ያሉት? በሁለቱ ሀገራት መካከል ጦርነት ከተነሳ በእርግጠኝነት አፌን ሞልቼ የምናገረው ጦርነቱ ካርታ ለዋጭ ነው የሚል ስያሜ ነው የሰጡትና ካርታ አሁን የኢትዮጵያ መንግስት በቃ ተዘጋጅቷል ማለት ነው። በቃ ምንም ነገር ለማድረግ ምክንያቱም አንደኛ አሰብ የሄደበት መንገድ በፍጹም ፍትሃዊም አይደለም፣ ልክም አይደለም፣ አግባብም አይደለም። ጀነራል ጻድቃንም በዚህ ጉዳይ ላይ ከመለስ ጋር ያን ያደረጉትን ሙግት ከሰሞኑ በግልጽ ነግረውናል። ከሳቸው ጎን ቆመው በሐሳባቸው ቆመው የነበሩት አሰብን የግድ ወደኛ ማድረግ አለብን ብለው ባጠገባቸው የቆሙት ተፈራ ዋልዋ ብቻ ነበሩ። ሌሎቹ አቶ መለስን ጨምሮ በዋናነት ማለት ነው ሌሎቹ በቃ አሰብን ለኤርትራ ንስት የሚል አቋም ነበር የያዙትና የኤርትራ መንግስት በጣም የውስጥ የፖለቲካውን ሽፍት ለማድረግ ነው ይላል። እጅግ አስገራሚውና አነጋጋሪው ነገር ግን በኢትዮጵያ የውስጥ የፖለቲካ ሽኩቻ የውስጥ የፖለቲካ ግለት እንዲፈጠር በዋናነት ሚናውን እየተጫወተ ያለው ግን የኤርትራ መንግስት ነው። አሁን እኮ ኢትዮጵያ በግልጽ የአጸፋ ተኩስ አልሰጠችም እንጂ ያጸፋ መልስ አልሰጠችም እንጂ ኤርትራ መንግስት እኮ ጦርነቱን ጀምሮታል። ዋዜማ ራዲዮ ከወራት በፊት እንደተናገረ በተለይም በጎጃምና በጎንደር አካባቢ ለሚንቀሳቀሱ ታጣቂዎች እኮ የኤርትራ መንግስት በስፋት የሎጂስቲክ ድጋፍ እያደረገ ነው። ጀነራል ጻድቃን ደግሞ ትናንትና ከሱዳንም ከአስመራ የጦር መሳሪያው ቲፒኤልኤፍ እያስገባ ነው ብለው በግልጽ ነግረውናል። ከዚህ በላይ የውስጥ ትርምስ እየፈጠረ ያለ አካል እኮ የለም እና ኦልሞስት በፕሮክሲ የኤርትራ መንግስት ጦርነቱን ጀምሮታል። አሁን እያደረገ ያለው ነገር ምንድነው? የፕሮክሲ ዋሩ ወደፊት ለፊት ጦርነት እንዳይመጣበት ጦርነቱ አስመራ ኤርትራ ምድር ላይ እንዳይሆን የማድረግ ስራ ነው እያደረገ ያለው። ኢትዮጵያ ደግሞ ባለፈው ለተባበሩት መንግስታት ድርጅት በጻፈችው ደብዳቤ በዚህ አይቀጠልም፣ በቃ ትግስታችን ያልቃል፣ ሉዓላዊነታችን ለማስከበር እንንቀሳቀሳለን ብላለች። በዩኤን ኮንቬንሽን መሰረት ደግሞ አንዲት ሀገር ሉዓላዊነቷ ሲጣስ ሉዓላዊነቷን የማስከበር ሞራላዊም ህጋዊም ዲፕሎማሲያዊም ፍቃድ አላት። ገብቷል አይደል? እና አሁን እንደው የአብይ የፖለቲካ ግለቱን ጠቅላይ ሚኒስትር አብይ የፖለቲካ ግለቱን ለማስቀየር ነው የሚለው ነገር እጅግ በጣም የተሳሳተ ስሌት ነው። ለምን ይሄን አልከካልከኝ ሁለት ነገሮችን ላንሳለህ። ምናልባት አንተም ታውቀዋለህ። የዘ ኢኮኖሚስቱ ዘጋቢና ጸሐፊ ቶም ጋርድነር
ከአመታት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ሰሞን ከኖቤል ሽልማቱ በኋላ በ2011 በእኛ አቆጣጠር ወደ አዲስ አበባ መጥቶ ከጠቅላይ ሚኒስትር አብይ ጋር ረጅም ሰዓታትን አሳልፏል። ምናልባትም ከ3 ቀን በላይ የግል ሄሊኮፕተር ተመድቦለትም የተለያዩ የሀገሪቱን ክፍሎች እንዲጎበኝ ተመቻችቶለት ነበርና ከዚያ በኋላ ቶም ጋርድነር ከጠቅላይ ሚኒስትር አብይ ጋር ያደረገውን እንትን አስመልክቶ ዘ አብይ ፕሮጀክት የሚል መጽሐፍ አሳትሟል ባለፈው አመት ላይ ማለት ነው። ቶም ጋርድነር የሚታወቀው በአንድ ነገር ነው። ጠቅላይ ሚኒስትር አብይ አህመድን በመቃወም በመጥላት የጠቅላይ ሚኒስትር አብይ አህመድን መንግስት በመኮነን የሚታወቅ ነው እና ደጋፊ ሰው አይደለም ልል ፈልጌ ነውና እዛ መጽሐፉ ላይ ምንድነው ያለው? ጠቅላይ ሚኒስትር አብይ አለ በዙሪያቸው ያሉትን ሰዎች አናግሮ ነበርና ገና የኦሮሚያ ክልል አመራር በነበሩበት ጊዜ በ2007-2008 እንደማለት ነው አሰብ ከኢትዮጵያ እጅ ወጣበት መንገድ ኢፍትሃዊ ነው፣ ልክ አይደለም እያሉ በቅርብ ላሉ ጓዶቻቸው የሥራ ባልደረቦቻቸው በቁጭት ይናገሩ ነበር ብሏል እና ያኔም ይሄ አጀንዳ በጠቅላይ ሚኒስትሩ አይምሮ ሲብላላ የከረመ ጉዳይ ነው። ሁለተኛ ለማሳየነት ማነሳል ደግሞ ጠቅላይ ሚኒስትሩ ከ2010 ጀምሮ እንግዲህ የተለያዩ ዝግ ስብሰባዎችን አድርገዋል። ከጋዜጠኞች ጋር፣ ከጋዜጠኞች ጋር፣ ከአርቲስቶች ጋር የተለያዩ ማህበረሰቦችን እየመረጡ ውይይት ማድረጋቸው ይታወቃል። በ2011 በዛ ውይይት ላይ የተሳተፈ አንድ ጓደኛ የሥራ ባልደረባ አለኝና እዛ ስብሰባ ላይ ጋዜጠኞችን ሰብስበው ጠቅላይ ሚኒስትሩ የኢትዮጵያ የባህር በር ያስፈልጋታል ብለዋል። በግልጽ ማለት ነውና ይሄ አሁን የውስጥ የፖለቲካ ትኩሳቱን ግለቱን ሽፍት ለማድረግ ነው ምናምን የሚለው ነገር በፍጹም ሊሰራ የሚችል አይደለም። ሁለተኛው ደግሞ የዩኤ አጀንዳ ነው ምናምን የሚለው ይሄ በቃ አሁን ባነሳው ሐሳብ ፉርሽ ሊሆን የሚችል ነገር ነው። ኢትዮጵያ እንዴት ነው የባህር በሯን ያጣችው ብለን እኮ ስናነሳ በቁጥር እንደምናነሳው የአረብ ሀገራትና የመካከለኛው ምስራቅ ሀገራትን ነው። ምክንያቱም እነዚህ የመካከለኛው ምስራቅና የአረብ ሀገራት የቀይ ባህርን አረባይዜሽን የማድረግ ወይም አረባዊ የማድረግ እንቅስቃሴ ላይ ነበሩ። በተለይም ከ1930ዎቹ በኋላ በፈረንጆቹ አቆጣጠር ጀምሮ ቀይ ባህርን በቃ አረባዊ እናደርጋለን ብለው ቆርጠው የተነሱበት ወቅት ነበርና በዚያን ወቅት ላይ ነው እንግዲህ ኤርትራን ለመገንጠል ጀብሃን ያደራጁት፣ ሻቢያን ያደራጁት። እንደውም ሰሞኑ አንድ ሆርን ሪቪው ላይ የወጣ ጽሑፍ ምን ይላል? ኤርትራ እንድትገነጠል በወቅቱ የነበሩ የዩኤን ባለስልጣን ናቸው የሚናገሩት። ኤርትራ ከኢትዮጵያ እንድትገነጠል የግብጽ መንግስት አደገኛ ጫና ያደርግ ነበር ይላልና ኢትዮጵያ ከቀይ ባህር እንድትገለል በእውቀቱ ስዩም እንዳለው ሀገሬ እንደዛጎል እያብረቀረቀች ከባህር ተገፍታ የብስ ላይ ወደቀች ይላል። ኢትዮጵያ ከባህር ተገፍታ የብስ ላይ እንድትወቅ ትልቁን ሚና የተጫወቱት የአረብ ሀገራት ናቸው። እነ ኢራቅ፣ እነ ሊቢያ፣ እነ ኢራን፣ እነ ግብጽ የተለያዩ የአረብ ሀገሮች ናቸው። ይሄ ደግሞ አላማቸው እንደ ኢትዮጵያ የምስራቅ አፍሪካ እስራኤል ናት ከሚል ስሌት እና ቀይ ባህርን አረባዊ እናደርገዋለን ከሚል ስሌት የተነሳ ነው። አሁን ደግሞ ኢትዮጵያ በተለይም ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የቀይ ባህር አጀንዳቸውን ወደ ቀይ ባህር ኢትዮጵያን ለመመለስ በሚያደርጉት እንቅስቃሴ እነዚህን ሀገራት ከጎናቸው እያሰለፉ ነው። ገብቷል አይደል? አሁን በፊት ላይ የቀይ ባህርን ያጣኑ በእነዚህ አረባዊ ሀገራት ነበረ። አሁን ደግሞ ወደ ቀይ ባህር ለመመለስ እንዲህ አይነት አጋር ብትይዝ ምንድነው ችግሩ? ፕሬዝዳንት ኢሳያስ አፈወርቂም እኮ እንደ ሳውዲ አረቢያና ግብጽ የመሳሰሉ አረባዊ ሆኑ አጋር ሀገራት እኮ ከጎኑ አሰልፏልና ለኢሳያስ ሲሆን ጽድቅ ለኢትዮጵያ ሲሆን ኩነኔ የሚሆንበት ምንም አግባብ የለምና እንደው ባጭሩ እንደው ደምድመው ካልከኝ የቀይ ባህር አጀንዳ የኢትዮጵያና የኢትዮጵያውያን ነው። ከአጼ ልብነ ድንግል ጀምሮ የነበሩ ነገስታት እስካሁን ድረስ ከኢህአዴግ ውጪ ካሉት መንግስታት ውጪ ሁሉም መንግስታት ዋነኛ ተልእኮ አድርገው ሲንቀሳቀሱ የነበሩት ኢትዮጵያ ከቀይ ባህር እንዳትገፋ እንደዚሁም ከቀይ ባህር ወደ ቀይ ባህር እንድትመለስ ነው። ኃይለ ሥላሴ ያደረጉትን ተጋድሎ ደርግ ሲያደርግ የነበረውን ተጋድሎ እዚህ ላይ ማስታወስ ይበጃልና የቀይ ባህር አጀንዳ የኢትዮጵያና የኢትዮጵያውያን ነው። ዘርሽ በጣም አመሰግናለሁኝ። እንግዲህ በዚህ በአሰብና በቀይ ባህር ላይ የሚያንዣብበውን ፖለቲካዊ መጋጋል በተመለከተ አንድምታውን ታሪካዊ ማስረጃዎችን በማጣቀስ ለአድማጮች ሰፋ ያለ ግንዛቤ የሚሰጥ መረጃ ስላደረስከን ለጊዜ ለመረጃ እንደተለመደው አመሰግናለሁ። ነገ በተመሳሳይ ጉዳይ እንገናኛለን። ቴንክ ዩ